ሰላም ወደ አለማቻችን ይህ ያያ ስፖርት ነው። እንግዲህ የሀገራት ጨዋታ ነው ይህ ወቅትና የዩናይትድ የአካዳሚ ተጫዋቾች ደግሞ በያሉበት አስገራሚ ተጫዋቾች ሆነው እንደቀጠሉ ናቸው። ወደ አለማቻችን ታዲያ ዩናይትድ ባለፉት አመታቶች ደካማ ዋና ቡድን ቢኖረውም የካሪንግተን ግን የተለያዩ ተጫዋቾችን ማውጣቱ እንደቀጠለ ነው። ሊያንደር ጋርናቾን አንደኛው መነሳት የሚጠበቅበት ተጫዋች ነው ብዬ አስባለሁ። ራሽፎርድም ምርጥ ብቃት ካላቸው ተጫዋቾች ውስጥ በቅርብ ዓመታት የዩናይትድ አካዳሚ ማዕከል ያወጣቸው ነው። አሁን እንኳን ስብስብ ውስጥ የሚገኘው ኮቢ ሜኖም የሚነሳ ነው። ዩናይትድ በአጠቃላይ በታዳጊ ተጫዋቾች ማውጣት በእንግሊዝ አሁን በቸልሲ እንዲሁም ደግሞ ከዛውጭ ማንቸስተር ሲቲ ያለፉትን ዓመታት በጣም ተመራጭ የታዳጊ ማዕከሎችንና የታዳጊ ተጫዋቾችን እያወጣ ይገኛል። ታዲያ ዩናይትድ በአስገራሚ ሁኔታ አሁን አዳዲስ ታዳጊዎችን እያሳየን ይገኛል። እነዚህ ታዳጊዎች ታዲያ ምን ላይ ይገኛሉ? እንዲሁም ደግሞ ዩናይትድን የሚመለከቱ ባለፉት ቀናቶች ወጡ አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ውድ አድማጮቻችን የእንግሊዝ ታዳጊ ቡድን ተጫዋቾች ከሆኑት ውስጥ በሚገርም ሁኔታ ዩናይትድ ያሉት ተጫዋቾች በጣም የተለዩ ናቸው። ታዲያ ዩናይትድ ካሉት ታዳጊዎች ውስጥ በአስገራሚ ሁኔታ በብዙ ቡድኖች እየተፈለገ የሚገኘው ትናንት ደግሞ ዴሊ ሜል ይዞት በወጣው መረጃ መሰረት አርሰናሎች ተጫዋቹን ለማስፈረም የሚሞክሩት ጄጄ ገብርኤል የሚባል ተጫዋች ነው። ይህ ጄጄ ገብርኤል ውድ አድማጮቻችን በጣም ሌላኛው በዩናይትድ ቤት ያሉ ሰዎች ታዳጊው ሜሲ ይሉታል። በጣም አስገራሚ ክህሎት ያለው ነው። አሁን ከሳምንት በፊት ነው 15 ዓመት የሞላው። በጣም የተለየ ክህሎት ያለው ነው። ባርሴሎና በክረምቱ ብዙ ጥረቶችን አድርገው ከባርሴሎና አፍንጫ ዩናይትዶች አስቀርተውታል። አሁን ደግሞ አርሰናል መጥቷል። እንግዲህ አርሰናል ዩናይትድ ደግሞ ከአርሰናል ታዳጊዎቹን ኤደን ሄቨን እና ቺዶቢ ማርቲንን ወስደዋል። አሁን አርሰናልም እየሞከረ ይገኛል። ነገር ግን ዩናይትድ ቤት የመቆየት እድል ይኖረዋል። በተለይ ሩበን አሞሪም በብዙ ነገር ቢወቀሱም ይህንን ተጫዋች ለማስቀረት ብዙ ነገሮችን እየሰሩ ይገኛሉ። በጣም ጥሩ የሚባሉ ማለት ነው። አንደኛው ነጥቡ ነው የሚነሳው ነው ማለት የሚቻል ነው የሚሆነው። ጄጄ ገብርኤል በጣም ጥሩ ክህሎት ያለው ተጫዋች እንደሆነ በብዙ ሁኔታዎች ታይቷል። በማጥቃቱ በመከላከሉ ረገድ ጥሩ ፐርፎርማንስ ያለው ተጫዋች ነው። ታዲያ ውድ አድማጮቻችን ጄጄ ገብርኤል ማን ነው የሚለውን ላድርሳችሁ። ጄጄ ገብርኤል እንግዲህ ውድ አድማጮቻችን 15 ዓመት ሞልቶታል። በጣም የተለየ ክህሎት ያለው ነው። እንግሊዛዊ ነው። የአጥቂ መስመር ተጫዋች ነው። ግራ መስመር ላይ መጫወት የሚችል ነው። ቀኝ እግሩን በሚገባ መጠቀም የሚችል ነው። ፈጣን ነው። ሹት ማድረግ የሚችል ነው። ውድ አድማጮቻችን በ14 ዓመቱ ከ18 ዓመት በታች ቡድን ለዩናይትድ እየተጫወተ በ5 ጨዋታ 6 ጎልና 1 አሲስት አድርጓል። በጣም ጥሩ ብቃቱን ያሳየበት የሚድልስቦሮ ጨዋታ ላይ በጣም ጥሩ ጎሎችን ማስቆጠር ችሏል። ታዲያ አሞሪም ይህንን ተጫዋች የዩናይትድ ዋና ቡድን ውስጥ እንዲቆይ ይፈልጋሉ። ታዲያ ከዋናው ቡድን ጋር ትሬዲንግ እንዲሰራ እያደረጉት ይገኛሉ። አርሰናሎች ማክስ ዳውንማን ላይ የሚሰሩትን ዩናይትድ እዚህ ተጫዋች ላይም በሚገባ እየሰራ ይገኛል። በጣም ጥሩ ብቃቱ ላይ ይገኛል። 15 ዓመቱ ነው የሚገኘው። ስለዚህ ዩናይትድ አሁን የጨዋታ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በኤፍኤ ካፕ እና በካራባኦ ካፕ የመጫወቻ እድሎች እያጡ ወይም የጨዋታ እጥረት ስላለበት እንጂ ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ሲጫወት የምናይበት ጊዜ ቅርብ ነው ብዬ አስባለሁ። ሁለተኛው ተጫዋች የሚሆነው ሼሌሲ ነው። ሼሌሲን በሚመለከት ብዙ አውርተናል። አዲሱ ፊል ፎደን የሚባለው ነው። የዩናይትዱ ፊል ፎደን ይሉታል አንዳንዶቹ። በጣም አስገራሚ ክህሎት ነው። 18 ዓመቱ ላይ የሚገኝ ነው። ሼሌሲ ውድ አድማጮቻችን ጉዳት ባያጋጥመው ኖሮ በእንግሊዝ ፕሪሚየር ሊግ ላይ በዩናይትድ ቤት እየተጫወተ የምናገኘው ምርጡ ተጫዋች ይሆናል ብዬ አስባለሁ። የቀኝ መስመሩን መጫወት የሚችል ነው። በግራ እግሩ በጣም ምርጥ ክህሎት ያለው ነው። ከእንግሊዝ ዋናው ቡድን ጋር ትሬኒንግ ሲሰራ ታይቷል። የዩናይትድ የአንደር 20 ነው ወይም ከ21 ዓመት በታች ቡድኑ አባል ነው። በጣም ጥሩ ክህሎት አለው። እንግሊዝን ከ20 ዓመት በታችም የሚሸፍን ነው። ግራ እግሩን ሲጠቀም በጣም ፈጣን ነው። ቴክኒካሊ በጣም ጥሩ ተጫዋች ነው። እንግዲህ ከ18 ዓመት በታች ቡድኑ ሲጫወት 13 ጨዋታዎችን አድርጎ 1 ጎልና 5 አሲስት አሉት። በፕሪሚየር ሊግ ይሄ ደግሞ ከ21 ዓመት በታች ካየ ነው ደግሞ 9 ጨዋታዎችን አድርጎ 4 ጎልና 3 አሲስቶች አሉት። በጣም ጥሩ ክህሎት ያለው በተለይ ደግሞ ይሄ ፐርፎርማንሱን ስታዩት ተርቫ አድርጎ ጎሎችን በማስቆጠር ሼሌሲ በጣም የተለየ ተጫዋች ነው። ታዲያ ሩበን አሞሪም ይህንን ተጫዋች እንግዲህ እንደ ዊንግ ባክ ተመላላሽ ማድረግ ከዛ ውጭ ደግሞ የሚንቦሞ ተቀያሪ እየሆነም ሊጫወት የሚችልበት እድል እንዳለ የሚጠበቅ ነው የሚሆነው። ሌላኛው ጂም ትዋትስ ይባላል። ጂም ትዋትስ ይሄኛው ደግሞ ከዩናይትድ ዋና ቡድን ጋር እንደ ሼሌሲ ሁሉ አብሮ እየሰራ የሚገኝ ነው። እንግዲህ ጄጄ ገብርኤል
ታዳጊ ቢሆንም እድሜው ዝቅ ያለ ቢሆንም አብረው ከዩናይትድ ዋና ቡድን ጋር እየሰሩ የሚገኙ ተጫዋቾች ናቸው። ስለዚህ በሚቀጥሉት ጨዋታዎች በሙሉ የውድድር ዓመቱ ዩናይትድን ወክለው ሲሰለፉ ልታያቸው የምትችሉ ናቸው። ይህ ደግሞ አማካኝ ተጫዋች ነው። ደርማዎቻችን በጣም የተለየ ክህሎት ያለው የ17 ዓመት ተጫዋች ነው። ብዙዎቹ አዲሱ ፔድሪ የሚሉት ነው። ለእንግሊዝ ብሔራዊ ቡድን ነው የሚጫወተው። ይህም በአማካኝ መስመር ላይ ይጫወታል። ለማንቸስተር ዩናይትድ ከ18 ዓመት በታች እንዲሁም ደግሞ በቀኝ እግሩ መጫወት መቻሉ በጣም የተለየና የተመረጠ ያደርገዋል። አጠቃላይ ይህ ተጫዋች ታዲያ ምን ብቃት አለው ካላችሁኝ 24 ጨዋታዎችን አድርጎ 9 ጎልና 4 አሲስቶችን ማድረግ ችሏል። በጣም ጥሩ ፐርፎርማንስ ያለው ነው። ከደርቢ ጋር በጣም በጥሩ ብቃት አሳይቷል። ዩናይትድ በአማካኝ መስመሩ ላይ በተለይ ጥሩ የሆነ የአማካኝ ይሄ ፕሬስ ሬዚስታንስ ነው ፔድሪ የሚለየ ያን ነው። ኳሱን ወደፊት መውሰድ የሚችልበት አቅም በጣም የተለየ ነው። ስለዚህ ይህንን ተጫዋች ሊጠቀሙበት የሚችሉበት እድል እንዳለ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ሁለቱ የፍሌቸር ወንድማማቾች የሚጠበቁ ናቸው። ነገር ግን ከሁለቱ ወንድማማቾች በጣም የተሻለው ጃክ ፍሌቸር ነው። ፍሌቸር አሁን የዩናይትድ 18 ዓመት በታች ቡድን አሰልጣኝ ነው። እንግሊዛዊ ነው። ጃክ ፍሌቸር በጣም አስገራሚ የሆነ ክህሎት ያለው ነው። በጣም ወሳኝ የሆነ የግራ እግር ተጫዋች ነው። ደድማቻችን በማጥቃቱ ረገድ በጣም የዩናይትድ ከ21 ዓመት በታች ቡድን ውስጥ በጣም የተለየ ነው። አርሰናል ላይ ማንቸስተር ዩናይትድ አምና ከ21 ዓመት በታች ቡድን ውስጥ ባደረጉት በዩናይትድ በኩል ጃክ ፍሌቸር በጣም አስገራሚ ነበር። በአርሰናል በኩል ደግሞ ማክስ ዳውንማን። ስለዚህ ይህ ተጫዋች እንግዲህ በአማካኙ ረገድ የተለየ ፐርፎርማንስ ሊያሳይ ይችላል ብዬ ጠብቃለሁ። በተለይ ግራ እግር ስለሆነ ደግሞ ዩናይትድ የግራ እግር መሀል አማካይ ስለሌለው ይህንን ተጫዋች የመጠቀም እድል ሊኖራቸው ይችላል ብዬ አስባለሁ። አሞሪም ታዲያ ለእነዚህ ታዳጊ ተጫዋቾች እድል ሊሰጧቸው ይጠበቃል። በአጠቃላይ እንግዲህ ዩናይትድ በዚህ ዓመት እንኳን ባይሰጠው በተለይ ጄጄ ገብርኤልን ከአርሰናል ከባርሴሎና አስቀርቶ የስብስቡ አካል አድርጎ ተመራጭ ተጫዋች ማድረግ የሚጠበቅበት ይመስለኛል። ሼልሲ አሁንም ተመራጩ ተጫዋች ነው። በተለይ ለሩበን አሞሪም ኢንቨርትድ 10 ቁጥር ላይ በጣም ተመራጭ ተጫዋች ይሆናል ብዬ አስባለሁ። ጂም ትዋትስ በ8 ቁጥር መሰለፍ የሚችል ነው። ጃክ ፍሌቸር በ8 ቁጥር መጫወት የሚችል ነው። ስለዚህ እነዚህን ተጫዋቾችም ይጠቀማሉ ተብሎ የሚጠበቅ ነው የሚሆነው። እንግዲህ ዩናይትድ ታዲያ ታዳጊዎችን እነዚህን ተጫዋቾች በእንደዚህ አይነት ብቃት ብቻ የሚተው አይደለም። ዩናይትድ አሁንም በጣም ምርጥ ታዳጊዎችን ወደ ስብስቡ ደግሞ እያመጣ እንደሚገኝ የሚታወቅ ነው። በዚሁ ረገድ እንግዲህ የሚደነቁትን ስማቸውን ላንሳ። አንዱ ውድድር ዓመቱ መጀመሪያ ላይ ጉዳት አጋጠመው እንጂ ሴኩ ኮኔ ነው። በጣም የተለየ ክህሎት እንዳለው አይተናል። ባለፈው ጊዜያቶች ደግሞ ከኮሎምቢያ የ17 ዓመት ታዳጊን አስፈርሟል። በሚቀጥለው ውድድር ዓመት የሚመጣ ይሆናል። 1 ሚሊዮን ፓውንድ አወጥቶበታል። ዞርኳ ይባላል። በጣም ጥሩ ፐርፎርማንስ ያለው የአማካኝ መስመር ተጫዋች ነው። ዛሬ ደግሞ እንግዲህ ፋብሪዚዮ ሮማኖ እንዳወጣው ከሆነ መሐመድ ዳቡን ለማምጣት እየፈለጉ ነው። ከባርሴሎና ጋር አንገት ለአንገት ተናንቀዋል። በዚህ ተጫዋች መሐመድ ዳቡ በጣም የሚገርም ተጫዋች ነው። ደድሞቻችን እንግዲህ ዘንድሮ ሴኔጋሎች በጣም በአስደናቂ ክህሎታቸው ብዙ ተጫዋቾችን ከታዳጊ ማዕከሎች እያወጡ እንዳለ ይታወቃል። ይህ ሴኔጋላዊ ታዲያ አጠቃላይ ጥሩ ፐርፎርማንስ ካላቸው የአማካይ መስመር ተጫዋቾች ውስጥ አንዱ ነው። ሜትር ከ78 ይረዝማል። በጣም ጥሩ የሆነ በማጥቃቱም በመከላከሉም ረገድ በጣም ጥሩ የሆነ ፐርፎርማንስ ያለው ተጫዋች ነው። ታዲያ ለዩናይትድ በምን አይነት ተጫዋች ሊጫወት ይችላል ካላችሁኝ በ3-4-3 ውስጥ የአማካይ መስመሩን ይይዛል። ክህሎቱ በጣም የተለየ ነው። ስለዚህ ዩናይትድ እንግዲህ እነዚህ ሁሉ ታዳጊ ተጫዋቾቹ ደድማቻችን በአንዴ መጠው ዩናይትድን ውጤታማ ያደርጉታል ብዬ አላስብም። ከዛ ይልቅ ዩናይትድ በቅርብ ጊዜያቶች ወይም በቅርብ ሂደቶች የሆነ ያክሉን ውጤታማ አሁን ከነዚህ ጠቀስናቸው በአጠቃላይ ከጠቀስኳቸው ማለት ነው ሁለት ተጫዋቾች ቢወጡ እንኳን 100 ሚሊዮን ፓውንድ በላይ የሚያወጡ ከሆነ በጣም የተመረጠ ይሆናል። እንግዲህ ይህን በሚመለከት ሰር ጄራርድ ራትክሊፍም ተናግረዋል። በታዳጊ ቡድናችን ላይ ማመን ይጠበቅብናል፣ ለታዳጊዎቹ እድል መስጠት ይጠበቅብናል በማለት አስተያየታቸውን ሰጥተዋል። ዩናይትድ በዚህ ነው የሚታወቀው። የፈርጊ ቤቢስ አንዱ ናቸው። የጋሪ ኔቨል ኒክበት ፖል ስኮልስ ያየንበት ጊዜ ነበር። ስለዚህ አዲስ አብዮት አምጠው ደግሞ በእንደዚህ አይነት ሁኔታ ዩናይትድ ታዳጊውን የአማካኝ መስመር ሊያሳየን የሚችልበት እድል ሰፊ ነው ብዬ አስባለሁ። ዩናይትድ ታዲያ ይህ ብቻ አይደለም እየሰራ ያለው። ዩናይትድ ከሳውዲ ክለቦች ጋር በሚቀጥሉት የጥር ወቅቶች ለመጫወት ፍላጎት አለው። ከአልናሰር ጋርና ካላሪ ጋር ማለት ነው ወደ 10 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል። እኔ የወዳጅነት እንደዚህ አይነት ጨዋታዎችን የምደግፍ ሰው አይደለሁም፣ ብዙም አይመቸኝም በተለይ ለቡድኖች። ነገር ግን ዩናይትድ አሁን አጣብቂኝ ውስጥ ገብቷል። ምክንያቱም በካራባኦ ካፕ አልተጫወቱም እና በተለይ የነሜኑና ዘርክዚ ድል ሊሰጣቸው ስለሚጠበቅ እንደዚህ አይነት ውድድሮች ያስፈልጋሉ ብዬ አስባለሁ። ስለዚህ ዩናይትዶች በዚህ ረገድ የጥሩ ቦታን የመሸፈን አቅም ይኖራቸዋል ብዬ አስባለሁ። ስለዚህ አንዱ ተጠባቂ የሚሆነው የሳውዲ የጥር የዩናይትድ ጉዞ ነው የሚሆነው።
ሌላኛው እንግዲህ የግሌዘር ቤተሰቦች በይፋ ለሽያጭ ዩናይትድ እንዳቀረቡት ተናግረዋል። ለዩናይትድ ይህ ጥሩ ዜና ነው ብዬ አስባለሁ። እንግዲህ ከኢኖስ እንዲሁም ደግሞ ከግሌዘር ቤተሰቦች ዩናይትድ የተላቀቀ ቀን ትልቁ የዩናይትድ ድል ነው ብዬ አስባለሁ። ከዛ በኋላ ውጤቶች በቀላሉ ይመጣሉ ብዬም አስባለሁ። ሌላኛው ካርሎስ ባሊባን የሚመለከት ነው። ባሊባ እንግዲህ አሁን በሚወጡ መረጃዎች ለብራይተን ልቀቁኝ አይነት የሐሳቦችን እያቀረበ ነው። በጥር እንዲለቁት ይፈልጋል። ባሊባ በዘንድሮ ዓመት ጥሩ ብቃቱ ላይ አይገኝም። ስለዚህ ዩናይትድ ለማስፈረም መሞከሩ አንዱ የተጫዋቹ ፐርፎርማንስ ላይ ትልቅ ችግር ፈጥሯል እና ብራይተንም ሊለቁት የሚችሉበት እድል ይኖራል የተጫዋቹ ፐርፎርማንስ መቀነስ ካጋጠመ። ቪክቶር ዮኬሬስን በሚመለከት ዩናይትድ ሙሉ ስራውን ከጀርባ ሰርተው እንደነበር፣ ነገር ግን ዮኬሬስ ምርጫው አርሰናል መሆኑ ብቻ እንዳስቸገራቸው የዩናይትድ ኃላፊዎች እንዲሁም ደግሞ የዮኬሬስ ኤጀንት ተናግሯል። ምንም ማለት አይደለም ለዩናይትድ እንግዲህ ቤንጃሚን ሴስኮ ፈርሟል። የሴስኮ አጀማመር በዩናይትድ ቤት ጥሩ ሆኗል። ስለዚህ ዩናይትዶች እንግዲህ በቀጣይ ሁኔታዎች ሴስኮና ዮኬሬስን እየተፎካከሩ በእንግሊዝ ፕሪሚየር ሊግ የምናይበት እድል ሰፊ ይሆናል። ሰላም ወደ አድማቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።